ቅዱስ እግዚአብሔር አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቦአ ኢየሱስ ምኵራበ አይሁድ ወመሐረ ቃለ ሃይማኖት። ኢየሱስ ወደ ምኵራበ አይሁድ ገባ፣ የሃይማኖትም ቃል አስተማራቸው። የጾሙ ወይም የአብይ ጾም ሶስተኛ ሰንበት ምኵራብ ይባላል። በዚህ ዕለት በቤተ ክርስቲያን የሚዘመር መዝሙር፣ የሚሰበክ ምስባክ፣ የሚቀደስ ቅዳሴና የሚነበብ ቅዱስ ወንጌል። ቤትየሰ ቤተ ጸሎት ትሰመይ። ቤትየሰ ቤተ ጸሎት የተባለች ምኵራብ ወይም ቤተ መቅደስ የሻጮች የለዋጮች መገበያያ በሆነች ጊዜ ጌታ እግዚአብሔር በጅራፍ እየገረፈ መንበራቸውን ገልብጦ ከቤተ መቅደስ አስወጣቸው። የዮሐንስ ወንጌል ምዕራፍ 2 ቁጥር 12። እንዲሁም አማናዊና ሕያው የእግዚአብሔር ቤተ መቅደስ የተባለ የሰው ልጅ ሰውነት ከተፈጠረበት ዓላማ ውጪ ለሌላ ሲውል ጌታ እግዚአብሔር እንደሚቀስፍ እንደሚቆጣ በዚህ ሳምንት በስፋት ይነገራል። ይህን የሰንበትና የየዕለቱን ግጻዌ እየተከታተላችሁ የምትገኙት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር ቦአ ኢየሱስ ምኵራበ አይሁድ ምስባክ እስመ ቅንዓተ ቤትከ በልዓኒ። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን ቆላስይስ ምዕራፍ 2 ቁጥር 16 እስከ ፍጻሜ። ሁለተኛ ዲያቆን ወይም ንፍቅ ዲያቆን የያዕቆብ መልእክት ምዕራፍ 2 ቁጥር 14 እስከ ፍጻሜ። ንፍቅ ካህን የሐዋርያት ሥራ ምዕራፍ 10 ቁጥር 1 እስከ 9። ምስባክ እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለእለ ይትዕየሩከ ወድቀ ላዕሌየ ወቀጻእክዋ በጾም ለነፍስየ። እስመ ሂደት ቅንዓተ ቤትከ መጽሐፈ ዕዳሆሙ አጥመቀ። መጽሐፈ ዕዳሆሙ አጥመቀ። አንድ ላይ እስመ ቅንዓተ ቤትከ በልዓኒ። በልዓኒ ደረት ድፋት አንበር። ትዕይርቶሙ ሂደት ወጣዕሙ ለእለ ሂደት ይትዕየሩከ አነኒ። ወድቀ ድንግል ከመ አጥብኦ አነኒ። ትዕይርቶሙ ለእለ ይትዕየሩከ ወድቀ ድንግል ወድቀ ላዕሌየ ወቀጻእክዋ ሂደት በጾም በ30 ወቀጻእክዋ በጾም በ30 ወቀጻእክዋ በጾም ለነፍስየ እስመ ቅንዓተ ቤትከ በልዓኒ። ትዕይርቶሙ ደረት ይዘት ወያስተደሉ። ትዕይርቶሙ ወያስተደሉ ለእለ ይትዔየሩከ ለእለ ሂደት ይትዔየሩከ አንብር። ወድቀ ፈጠረ
ወድቀ ላዕሌየ ወቀጻእክዋ ገብርኤል አብሰራ ገብርኤል አብሰራ ወቀጻእክዋ በጾም ለነፍስየ ወቀጻእክዋ ሂደት በ30 ርክርክ ነፍስ በ30 ነፍስ ወቀጻእክዋ በጾም ነፍስየ ወቀጻእክዋ ሂደት ይዘት ጭረት አጥመቀ ወቀጻእክዋ በጾም ለነፍስ እስመ ቅንዓተ ቤት በልዓኒ ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌየ ወቀጻእክዋ በጾም ለነፍስየ እስመ ቅንዓተ ቤት በልዓኒ ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌየ ወቀጻእክዋ በጾም ለነፍስየ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ። የዕለቱ ቅዳሴ ቅዳሴ እግዚእ ወይም የጌታ ቅዳሴ። እንጾም እንጸልይ ሁላችን እንጾም እንጸልይ ሁላችን ድነት እንድናገኝ ከመድኃኒታችን ድነት እንድናገኝ ከመድኃኒታችን እንጾም ሁላችን
የሰው ልጅ እንዳትሆን የመንፈሱ ድሃ ተሰጥቶሃልና ዕድሜ ለንስሐ 40 ሌሊትና 40 ቀን የጾመው ኃጢአት ኖሮ ሳይሆን የሰው ልጅ ላንተ ነው። እንጾም እንጸልይ ሁላችን እንጾም እንጸልይ ሁላችን ድነት እንድናገኝ ከመድኃኒታችን ድነት እንድናገኝ ከመድኃኒታችን እንጾም ሁላችን። አርምሞ ስርዓት በሌለበት በልሳነ መላእክት የምትኖር